በአምላክ እንግዲህ የቀን የማይመጣ መስሎት ህብስትን ነገሮችን እስከሚስተካከሉ ድረስ እንዲሁም ደግሞ ያ ንጉስ የሚባለውም ሊወስዳት አይችልም፣ ቀድሞ አብነት ያገባታል የሚል ግንዛቤም ነበረው። እንዲሁም ደግሞ አቶ አለም ለራሱ ጥቅም ሲል አሁን ላይ ህብስትን ምናልባትም እንደ ልጅ ካራራላት እና ካዘንላት አግቢ ብሎ አያስገድዳትም እና በብቸኝነት ሆና እኔ ባሏ ልሆን እችላለሁ፣ ማንም ሰው ሊያገባት አይችልም ብሎ እያሰበ በነበረበት አጋጣሚ እንግዲህ አቶ አለም በሰማው ነገር በጣም ተበዛሽቶ በአስቸኳይ እንዲጋቡ ይወስናል ማለት ነው። በዚህ ቅስፈት ሁላቸውም የማይወጡት ድንጋጤ ውስጥ ነበር የገቡት። ዞሮ ዞሮ ይህ ነገር እኮ አዲስ ነገር አይደለም፣ ምንድን ነው ይህን ያክል የሚያስደነግጣቸው ማለት አቶ አለም ሀሳቡን አሳውቋቸዋል። እንዲሁም አብነት ራሱ ሳይቀር ነው የደነገጠ። ምክንያቱም አቶ አለም በአስቸኳይ የወሰነበት ውሳኔ አንዳች ነገር ተፈጥሯል። እሱም ይፍቱ ስራ በነገረችው ወጥመድ ውስጥ ተዘፍቆ ነው ያለ እንግዲህ ንጉስ የሚባል ጎረምሳ ጋር ቅልጥ ያለ ፍቅር ውስጥ ገብታለች። እናም ለዚህ ነው ልጅቷ ቶሎ ትዳሯን የማታፋጥነው እንዲሁም ማግባት የማትፈልገው ለዚህ ነው። እኔ እኮ የፍቱ ስራ በጣም መሰሪና ተጠራጣሪ ሰው ነኝ። አንተ ግን ሁልጊዜም ቢሆን በእኔ አቅድ በእኔ ሀሳብ ትቀናብኛለህ። እናም የምነግረን ነገር ብትልና በአስቸኳይን ጋብቻ ብታፋጥነው የተሻለ ነገር ታገኛለህ የሚል ሀሳብ ሰጠው ነበረ። እርግጥም በዚህ ሀሳብ ሊስማማበት ፍቃደኛ አልነበረም። ነገር ግን ንጉስ ማን ነው የሚለውን ጥያቄ ሲያጣራ በራሱ ሰዎች እንዲሁም ደግሞ በራሱ በኩል ንጉስ ማለት የታፈሱ ወንድም እንደሆነ እንዲሁም ከክፍለ ሀገር ተከትሏት ወደ ከተማ እንደገባ በሰማው መረጃ በዚህ ከቀጠለ ጉዳዩ ይቺ ልጅ ይዟት ይሄዳል ወደ ገጠርና ተመልሼ ላላገኛትና ቅዴና ሀሳቤ ራሱ ላይገኝ ይችላል፣ ገንዘብ የምለው ነገር አይሳካልኝም በማለት ነው እንግዲህ ያወጀባቸው። እንግዲህ መላ ቤተሰቡ በድንጋጤ ነው ያለፈው። በተለይ ይፍቱ ስራ ነገር በጣም ጥሩ ነገር ሆኖላታል። እንዲሁም ደግሞ እንግዲህ ውሃውን ደፋችባት ብለን በጣም ስናዝንና ስናማረር ነበረ ብርቄ። ነገር ግን ብርቄ ውሃውን አልደፋችባትም። ይፍቱ ስራ እንግዲህ ምንም ቢሆን ታፈሱን እዛ ቤት ብታባራትም እንዲሁም ደግሞ አንዳንድ ጥሩ ያልሆኑ ነገሮችን ብትናገርም በዛሬው ዕለት ግን ህብስትን አትርፋታለች ማለት ነው ከሞት። ምንም እንኳን ከዚህ በፊት ራሷ እግሯ እንዳትራመድ ወዘተ የተለያዩ መድኃኒቶች ስትሰጣት የነበረ ቢሆንም አሁን ላይ ግን በራሷ መንገድ የፈላ ውሃ ፊቷ ላይ እንዳይደፋባት መርዳቷ በጣም አስገራሚና አስደናቂ ትዕይንት ነው። እኔ በበኩሌ ብርቄ ካሁን ደፋችባት እያልኩና ስታለቀስ ሁላ የእውነት ደፍታባት ነው እንዲ እያልኩ ነበረ። ነገር ግን እሷ እንዳልደፋችባትና መድፋት እያሰበች እንዲሁም ደግሞ ከደፋችባት በኋላ ምን አይነት ነገር እንደሚሰማት እየሳለችው ነበር ባይምሯ። ዞሮ ዞሮ ይፍቱ ስራ በድቅድቅ ጨለማ ከታፈሱ ማለት ከህብስት ክፍል በመግባት ነገሮቹ እንዳይፈጠሩና እንዳትቃጠል አድርጋታለች። እንዲሁም ደግሞ ምንድን ነው በፈላ ውሃ ልታቃጥያት የነበርሽው አንቺ ማነሽ? ምንድነሽ? አሁንስ እናቴን የማታውቀውን የቤት ሰራተኛ አምጥቼ ለራሴ ራሱ ጦስ እንዳትሆኝብኝ ምን ይቱና ያመጣዋት። በአሁኑ እንደዚህ ከሆንሽማ እኔ ላይስ ምን እንደምታደርሽ በምን እርግጠኛ ሆናለሁ? ምንስ ዋስትና አለኝ እኔ ላይ ይሄን ሙቀዋ እንደማደገው ማነሽ የሚለውን ነገር ስታፋጣትም ነበረ። ብርቄ በለቅሶ ላይ ሆና የህይወት ታሪኳን ስታናገራትም ነበረ። እኔ ማለት እየታፈሱ ጓደኛ ነኝ፣ አብረን ነበር ያደግነው እና ክፍለ ሀገር ከመጣሽ በኋላ ይች ልጅ ንጉስ የሚባለውን በጣም የምወደውን ሰውና ደስታዬን ቀምታኛለች። ስለዚህ እኔም የእሷን ደስታ ነው መቀማት የሚፈልገው በማለት እንግዲህ ነግራትም ነበረ። ይፍቱ ስራም አታስብ፣ ይሄ ነገር ይሆናል፣ እኔና አንቺ ሁለታችን የምንተባበር ከሆነም ደስታሽ በቀላሉ ይገኛል የሚል ነገር ነው የነገረቻት። እሷም ይህንን ነገር ከሰማች በኋላ እሺ ብላ አለቃቅሳ ዝም ብላለች ማለት ነው። ዞሮ ዞሮ ታፈሱም ከአብነት ቤት ናትና በጠዋቱ ተነስታ ቤት ኪራይ እየፈለገች ነበረ ለብቻዋ ወጥታ ለመኖር። ምክንያቱም በእሷ ሀሳብና በእሷ እይታ ከአብነት ላይ ተደረብኩበት ሸክም ሆንኩበት፣ ስለዚህ ራሴን መቻል አለብኝ ብላ ስለምታስብ እንዲሁም ደግሞ አሁን ላይ ስራ እየሰራሽ ቢሆንም አፈላልጎላት ግን ደግሞ የምተኛውና የምታረው ከሱ ቤት ነው። እናም ይሄ ነገር ለእሷ ሰቅቀን እየሰጣት ነው ያለ፣ እየተመቻት አልነበረም። ዞሮ ዞሮ አብነትም ምንድነው በጠዋቱ የሀገር ስልክ እኮ ነው የምትደውይ፣ ማን ጋር ነው የምትደውይ በማለት ቢያፋጣትም እሷ ግን የምደውለውማ ከክፍለ ሀገር ነው፣ ምክንያቱም ከክፍለ ሀገርም የትም አይደለም ቤት እየፈለግኩ ነው እና ደላላ ጠይቄ ነበረ ግን ቤት ኪራይ የለም አሉኝ። በቃ ሊሳካልኝ አልቻለም በማለት ታማክረዋለች። አብነት እንዴት ነው ቤት የምትፈልጊ? እኔ እኮ አለ ሁሉን ነገር ማስተካከል ትችያለሽ ቢላትም እሷ ደግሞ በጭራሽ አይሆንም ብላ ሻን ያዛትና ለመከራየት ፈለገች። ሰው አብነት እዚህ ጋር ምንድን ነው ያደረገው? በቃ ሀሳቡ የሚቀልሽ ከሆነ ሁለታችንም ለዚህ ቤት ክራይ እናዋጣለን፣ አንቺም ግማሽ እኔም ግማሽ፣ ከዛ
የቤቱን ኪራይ እኩል እንከፍለዋለን በማለት ለቤቱ ባለቤት ሲነግራት በዚህ ሀሳብ ተስማማና ከቤት ልትወጣ የነበረውን ነገር ተሰርዘዋለች ማለት ነው። አብነትም በጣም ይደሰታል። ዞሮ ዞሮ አንድ ቤት መኖራቸው ተስማምቶታል ለሱ እንዲሁም ደግሞ እየተፋቀሩ የሚመጡበት ነገር ነው ይሄ ነገር። እናም ተሳክቶላቸዋል ማለት ነው። አሁን ላይ ደስ የሚል ነገር የሚያሳልፉ ይመስለኛል አብነትና ታፈሱ። ዞሮ ዞሮ የንጉስ ነገርም አሳስቧታል እና ንጉስ እንደው የት እያደረ ይሆን የሚለው ነገር በጣም ነው እንግዲህ ያስጨነቃት። እሱም ቤርጎ እንደሆነ የታወቀ ነው። ሆኖም እስኪ አላውቅም በማለት ሁለታቸው ከተመካከሩ በኋላ ወደ ህብስት መጥተው ህብስትን አብነት ጋር ለመውሰድ በጠዋቱ በር ያንኳኳል ማለት ነው። እንግዲህ በአምላክ እንደተለመደው ያው እየተቆጣት ነበረ። የምትሄጂበት የለሽም ወይ ምናምን እያለ ስጠይቃት ሰው ግራ ገባት። ትምህርት ቤት ሄጃለሽ ወይስ አትሄጂም ወይስ አብነትን ታይዋለሽ? እያንዳንዱ የምትሄጂበት ቦታ ካለ አሳውቂኝ እኔ ይዤሽ እሄዳለሁ እያላት ነበር። በእርግጥ እሷ ደግሞ በጣም ነበር የተወዛገበችው። ምን እያልከኝ ነው? ምንድን ነው እንደዚህ የሚያስቆጣ? የተከፋ ነገር አለ ወይስ ምንድን ነው እያለች ብትጠይቀው እሱ ግን በጭራሽ የለም ሊገባሽም አይችልም። ለማንኛውም ተዘጋጅላታል። እሷም ከአብነት ጋር በጠዋቱ ለመሄድ ወሰነች። አብነት ጋር ከሄደች በኋላ ካፌ ላይ ቁርስ ለመብላት ፈልገው ነገር ግን መብላት አልፈለጉም እና ማውራት ነው የጀመሩት ቀጥታ። እንግዲህ አብነትም እዛ ጋር ምንድን ነው ነገርሽ? አላማሽ ምንድን ነው? ይህ ንጉስ የሚባለውን ትወጂዋለሽ ወይ የሚል ግልጽ ጥያቄ ጠይቋታል። እሷም ይህን ጥያቄ አብነት እንደው አንተ ብቻ አይደለም የጠየቀኝ ሌላም ሰው ጠይቆኝ፣ ነገር ግን ምንም አይነት መልስ አላገኘም። ግን ደግሞ ከሱ ጋር ስሆን ደስ ይለኛል፣ ጀግና እንደሆነ ይሰማኛል፣ ደፋር እንደሆነ አድርጎኛል እና ማንንም ሰው እንዳልፈራ አድርጎኛል። ለዛ ነው የምወደው እንጂ እኔ አትወደደኝ ማለት አልችልም። ደግሞ ቢወደኝም ግን ባፈቅረውና በወደው ደስ ይለኛል። ግን አለ አይደለ ይሄን ነገር ጥሩ ነገር ነው ለኔ ደስታ እየሰጠኝ ስለሆነ እንዲሁም ደግሞ እንዴት ብዬ መደሰትና መሳቅ እንዳለብኝ እያሳየ ስለሆነ እሱን አትወደደኝ ብዬ ለማስከፋት እንኳን የሚሄድበትም አንዳች የምነግረው ነገርም የለም። በቃ የመንገድ የሚያስደስተው ከሆነ ይቀጥል፣ አቁም ልለው አልችልም ነው የምትለው። እንግዲህ እዚህ ጋር አብነትም ሀሳቧን ካዳመጠ በኋላ ልጁ እኮ የሚጎዳ ይሆናል በኋላ ታይን ነገር አንቺ ነሽ ማስቆም ብችው እያላትም ነበር። እንዲሁም በአምላክ ራሱ እየከፈው ነው ነገር እያበሳጨው ነው ይላታል። እሱ ደግሞ አንድ እውነት የምነግርህ ነገር በአምላክ አይወደኝም ምን ያለችው ማለት ነው። ምክንያቱም ንጉስ ከሚያደርግላት እንክብካቤና እንድትስቅ ከሚገፋፋት መንገድ አንዷንም አላደርግላትም። ያው እንግዲህ መነጫነጭ መቅናት ምናምን እንዳለ ሆኖ ከበአምላክ ጋር የሚታየው ግን የሚያስቅ ነገር እስካሁን እንግዲህ አድርጎለት አለየንም። በእርግጥም እሱ እንደዛ የሚለው ለራሷ ደህንነት ሲል ነው። እንደገና እንዳይጎዷት በሚለው ሰበብ እያመነጫጨቀ ፍቅሩን ወይም ደግሞ እዚህ ጋር ጥሩነቱን ካሳያት ይበልጥ ደግሞ አብሮ ያሉት ሰዎች እንደሚጎዳት ስለገባው ነው የሚያመነጫጭቃት እንጂ ሌላ ነገር አስቦ አይደለም። በልቡ ግን ትልቅ ቦታ እንዳላት ግልጽ ነው። ይሄን ነገር ደግሞ ልትረዳው አልቻለችም። ዞሮ ዞሮ አብነትም ቁጭ ብለው በነበረበት አጋጣሚ አቶ አለም እንግዲህ ተመልሶ መጥቷል። ወደ ቤት ነው የማማክራችሁ ነገር አለ በማለት አጣድፎ ጠሯቸውና ቤት ከደረሱም በኋላ ሰላም ተባብለው እንዴት ነው ነገሩ ተጧጧፈ ወይ ይለዋል። እንግዲህ አብነትም እየተስተካከለ ነው በማለት ነበር የመለሰለት። ይፍቱ ስራ እዚህ ጋር ቀመሯን እየቀመረች ነው። በጧትም እንግዲህ እንዴት አደራችሁ ስትላቸው አድረናል በማለት አመነጫጭቀዋን ነበር የሄዱ እና ተንኮል ጠፋብሽ እንዴ ምንድን ነው ነገር አለሽ በጠዋት እያላትም ነበር። እንግዲህ በአምላክ እኔ ይፍቱ ስራ ተንኮል ካሰብኩ እኮ አያልቅብኝም እያለች እሷን ቡናዋን እየጠጣች እና እየሳቀች ደስታዋን ስታከብር ነበረ። ምክንያቱም ከብርቄ ጋር ያሰበችው እቅድ ስላለ ይህን እቅድ ለአቶ አለም ከነገርኩት እንደሚበላሽ ስለሚያውቅ ብላ ነው እንግዲህ ስስቅባቸው የነበረና እየተበቀለቻቸው ነው ያለ ተንኮሏን። ምንድን አደረገችው? ከወጡ በኋላ አቶ አለም እንዴት መጣህ ምናምን ብላ ሰላም ብላ በፈገግታ ነው እንግዲህ የተቀበለችው ከወትሮ ላይ የተባለ። ከዛ ቡና ሻይ ምናምን ብላ ጠይቀች። አቶ አለም ምንም አልፈልግም ይላታል። ዝሮ ዝሮ አንድ ምክር አለ ከኔ መስማት አለብሽ ሌላ ሰው ከምትሰሚ ይላታል። እሱም ህብስት ሊድራት እንደሆነ ይነግራታል። ግን ማን ነው ምንድን ነው ብላ አልጠየቀችም። ሰው ለእኔ ሰው ነው ምድራት ምናምን ብሏል። ከዚህ በፊት ግን በአምላክ ነግሯት ስለነበረ ህብስት ልታገባ እንደሆነ ሰምታለች። እና ብዙ ነገርም አልነግርሽም እየመረጥክ ነው እንደምነግረኝ ከስር መሰረቱ ነገር ብትለው አልነግርሽም ብሏታል። ከዛም ተናዳ ሄደች። እንግዲህ ተናዳ ሄዳ ነው እንግዲህ ሁሉን ነገር የተናገረችባቸው። ንጉስ ከሚባል ጋር ፍቅር ይዟታል፣
ትናንትና ራሱ በድቅድቅ ጨለማ ወጥታ ቆይታ ነው የመጣችው ብሎ በአምላክ ራሱ በጣም ተቆጥቷን ነበረ ምናምን ብላ ለአቶ አለም ስታያይዘው፣ አቶ አለም ደግሞ ነገሩ የሚበላሽ መስሎት በፍጥነት እንዲጋቡ ይጠይቃቸዋል ማለት ነው። ሰው በሌሊቱ ምንድን ያደረገው ተጣርቶ ተጋቡ ይላቸዋል እና ሁላቸውም ተጨንቀውም ነበረ። በአምላክም ይሄን ጉዳይ ሲሰማ ቀጥ ብሎን የቀረ ምንም ማድረግ አይችልም ሲጀመር በሰዓቱ ማለት ነው። ታያት ውጭ እያላት ስለሆነ የወጣችው አሁን ንጉስ ልታገባ እንደሆነ ከሰማ ተስፋ ይቆርጣል። እንግዲህ ታፈሱ መታ ነበር ወደ ህብስት ጓደኛውንም አግኝታለች። ምንድን ነው የተፈጠረው የሚለውን ለማወቅ ሞክራለች። ጓደኛውን በጣም እንዳዘነችባት ተረድታለች እና ፍቅር የላቸውም በሁለታቸው መካከል ብላን ብትነግራት በርቄ እስካሁን እያመነቻቸው አይደለም። መጨረሻቸው እንግዲህ ምን ይሆናል? ማነስ ያገባት የሆነ ህብስትን። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ